10 ሚሊዮን የበላችሁ አይመኒታ? ያው ከ10 ሚሊዮን በላይ ነው ብሩ ማለት ነው። እናንተ ግን ስንት ናችሁ? ግሩፕ ላይ አጠቃላይ ያለ ነው ወደ 31 ምናምን ነው። 31 ሰዎች ስንት ብታዋጡ ነው 10 ሚሊዮን የደረሰው? ያው ግማሹ 500ም 1 ሚሊዮንም ያዋጣል። 500,000ም 1 ሚሊዮንም ሀቡ አቻም የገንዘብ አይደለም። እሺ አቻም የገንዘብ አይደለም ብላ ከጻፈች አስገቧት ፕሊስ ሞዴሬተሮች። እሺ ስለዚህ ከ31 ሰዎች ግማሽ ሚሊዮን የሚያዋጣ 1 ሚሊዮን የሚያዋጣ አለ። ቶታል 10 ሚሊዮን ያልፋል። እኔ ያልገባኝ ምን ልትሰሩ ነበር? አይመን ምን ሊያሰራችሁን ይሄን ሁሉ ብር እንድታዋጡ የጠየቃችሁ? ፋብሪካ ለመስራት ፋብሪካ የፎም ፋብሪካ እንሰራለን። ድርጅት ልታቋቁሙ? አዎ ድርጅት ለማቋቋም። ማሻአላ ድርጅቱ የሚቋቋመው? አዎ ኢትዮጵያ ውስጥ ለማቋቋም ነበር። ሰው እናንተ ገንዘብ አለው፣ በጣም ገንዘብ አለው። ድርጅት ላቋቁሙ አዋጡ ሲሏችሁ ዝም ብላችሁ ነው የምታዋጡት? ያው እሱ ያው በመርካቶም በስራም በምንም ታዋቂ ነኝ፣ የስራ ልምድም ስላለኝ ከኔ ጋር አብራችሁ ሰርታችሁ ትለወጣላችሁ ብሎ ነበር ያለ። ኦኬ ከዛ ተደራጀን። እሺ ጀመራችሁ ስናይ 1 አመት በሙሉ በቃ ምንም ነገር መሬት የወደቀ ነገር የለም። ከዛ ያው እኛ አሁን ደግሞ ብራችን ነው የምንፈልገው ነው። ምን አለ ከዛ እሱማ ነገ ከነገ ወዲያ እያለ ምንም እንትን ሊለን አልቻለም፣ ሊሰጠንም አልቻለም። እሺ አሁን መጨረሻ ላይ ብራችሁ ስጠይቁት ምን የሚሰጣችሁ ምላሽ? ምላሹንማ ይሰጣችኋለሁ 2 ወር ጠብቁኝ 3 ወር ጠብቁኝ እያለ ነው እስካሁን እንትን ያለን። ያው ብሩን እንትን ከሰጣነው በኋላ በደንብ ገብቶ እያብራራልንም ያለውንም ነገር እየነገረን አይደለም። አንዷ ምን ብላ ጻፈች? ብሩን ይወደቀ ብሩን ከሰጠን በኋላ አመት ሙሉ ስንጠብቀው ምንም መሬት ላይ የወደቀ ነገር የለም ስትይ አንዷ ብሩን የወደቀው። ይቅርታ የኔ እህት ኮመንቷን ያሳቀኝ ማይትሙት ብሩ የወደቀው እንዴት መጣላት ግን? አንዳንድ ሰው ጭንቅላቱ በጣም ይገርማል። ብል ያስረዳን የሚችል አካል አለ። አይመኒታን ከመጥራታችን በፊት ለሶስተኛ ጊዜ ነው ባይዘ ምን ይሻላል ግን እሱ በጣም ሰው ያው ቀኑም ጁምዓ ስለሆነ ስራ ስለበዛባቸው ነው ያልገቡት። ያው ኮመንት ላይ ስንጽፍ ያው የኔ እድል እንትን ብሎ ነው ያገባሁት። ማስረጃ አላችሁ? እሺ ደረሰኝ ያላችሁ? ወደ አይመኒታ ወደ ግል አካውንቱ 10 ሚሊዮን ሙሉ የገባው? አረ ከ10 ሚሊዮን በላይ ነው የኛ። አሁን እኛ ወደ ግማሽ እንትን ብሎ ይሄው ሀናንን አለች። እሺ ሀናን አለው ትበልታለች። እኔ አላየኋትም። አንቺ አይተሻታል? እሷ ቀልጣፋ ናት። እንዳንቺ ስትናገር ቅርፍፍ አትልም። እሺ ታለች። አንቺ